አደይና ለሊ በከባዱ በሀዘን ጭንቀት እየተቃጠሉ ይገኛሉ። ባቡሬ እንግዲህ በቀለበቱ ቀን ለሊን እግሯ ላይ ተደፍቶ ታገቢኛለሽ የኔ ቆንጆ፣ አንቺን ካየሁብሽ ሰዓት ጀምሮ ህይወቴንና እንዲሁም ደግሞ ማንነቴን ቀይረሽልኛል። ከፈጣሪ በታች እናቴን ሰተሽኛል። ብዙ ነገር አድርገሽልኛል። አሁን ላይ ደግሞ አንቺን ህይወቴንና ማንነቴን ሰጥቼ በደስታ ለማኖር ዝግጁ ነኝ ብሎ አላት። እንዴ ቤኪ፣ ከመቼ ወዲህ እንደዚህ አይነት ነገር አመጣ? በፍጹም ይሄን ነገር የምቀበልበት ጊዜና ሰዓት የለኝም። እኔ እናንተ ፍቅረኛሞች ሳንሆን ልክ እንደ ወንድሜ የማይህ በችግሬ ሰዓትና ማንም በሌለኝ ሰዓት ብዙ ነገር ሆነህልኛል። አንድም ቀንም ለፍቅር አስቤህ አላውቅም አለችው። እንዴ እኔ ቆንጆ፣ ምንም ቢሆን እኮ እኔ በጣም እወድሻለሁ። አንቺ ማለት እጅግ በጣም እዚህ ምድር ላይ ካሉ ሴቶች ለየት ትያለሽ። በውስጤ ገብተሻል። በልቤ አንግሼ ከራሴ በላይ ተንከባክቤና ከራሴ በላይ ብዙ ነገር አድርጌ ብዙ ልጆች ወልደን ቤተሰብ መስርተን እንድንኖር እፈልጋለሁ አለ። አይ በጭራሽ ይህ ሊሆን አይችልም አለና ተንበርክኮ የነበረውን ቀለበት በቁሙ በተነውና እየበረረ መንገዱን በብስጭትና በንደት ሲሄድ ከባድና አደገኛ የመኪና ግጭት ተፈጥሮ ራሱን ህይወቱን መቆጣጠር አቅቶት ድፍት አለ። ለሊ አለች አደይ፣ እንዴት እንደዚህ ታደርጊያለሽ? ባቡሬ ማለት እኮ ከወንድምን በላይ ከፍቅረኛም በላይ ብዙ ነገር አድርጎልሻል። አይታይሽም እንዴ? የባቡሬ እንክብካቤ አንቺን መስዋዕትነት ከፍሎ ብዙ ነገር ለማስደሰት ጥሯል። አንቺ ግን በኤላ የቆሰለውን ልብሽን ባቡሬ ላይ ባታደርጊው በጣም ያሳዝናል። እንደ ባቡሬ አይነት አፍቃሪ የት ይገኛል? ለሊም ቆጣለችና አደይ፣ ከመቼ ወዲህ ነው አንቺ እንዲህ መናገር የጀመርሽው? ቢያንስ እንኳን ኤላ እኔን ሰባብሮኝ እንደሄደና ማንንም እንደማልጠጋና ከማንም ጋር መኖር እንደማልችል ልቤን ሰባብሮት እንደሄደ ታውቂያለሽ። እና ታዲያ ቢሆንስ? ኤላ ማለት ባቡሬ ማለት ነው እንዴ? ባቡሬ እኮ አንቺን ለማስደሰትና አንቺ ካለሽበት ቦታ ከመጥፎ ስሜት ደስተኛ አድርጎ ለማውጣት ብዙ ነገር አድርጓል። ቆይ የእሱ ልፋትና መድከም እንዲሁ በከንቱ ነው እንዴ መስሎ የሚታይሽ? አለቻት። እባክሽ አደይ፣ አሁን ላይ እኔ ስለ ፍቅር የማስብበት ነገር የለም። እንዴት እንደዚህ ልትይ ትችያለሽ? እዚህ ገጀራው ታስሯል፣ እዚህ ደግሞ አክስቴ እያሰቃየች ነው። ይህን እኮ ብዙ ያልተስተካከለ ህይወት አለ። እኔ ህይወት ላይ ገብቶ እሱ ደግሞ ሌላ ችግር እንዲሆን አልፈልግም። አይ እንግዲህ የምሬን ነው ምልሽ ለሊ፣ እንደ ዛሬ አበሳጭተሽኝና አናደሽኝ አታቂም። አንቺ ጥሩ ነገር አይወድልሽም። ባቡሬ ምንም ጥፋት የለበትም። ማንም ሰው ከሚያደርገው በላይ ብዙ ውለት አድርጎልሻል። ተንበርክኮ ቀለበት ሲያደርግልሽ በጣም ደስ ሊልሽና ልትቀበዩ ይገባ ነበር ብላ አደይ ተቆጥታ ወደ ውጭ ስትወጣ እንግዲህ ባቡሬ የደረሰበት አደጋ እጅግ በጣም ያሳዝናል። ማዘሯ ደግሞ ለልዬ እኔ ልሽ ጎዳና ላይ ሆኜ የዛኔ እብድ ሁኜ ሰዎች በማይጠጉኝ ሰዓት አንቺ ካለሁበት ቦታ ላይ ሳትጠየፊ ተንከባክበሽ እናትና ልጅን አንድ ላይ አድርገሻል። በረከቴ እኮ ላንቺ ብዙ ነገር ለማድረግ ደፋ ቀና እያለ ይገኛል። ይህን ሁሉ ጊዜ እኔም ጠይቃት እንደምትወድህና እንደምታፈቅርህ እንደምታገባህ እርግጠኛ ሁን ብዬው ነበር። ግን አንዳንዴ የዋህና ሞኝ መሆን ዋጋ ያስከፍላል። ማዘሯ ባክሽ እንደዚህ አትበኝ። እኔ ቤኪን በፍጹም አልጠላሁትም፣ ግን በዚህ ሰዓት ሳላስብበት ተደፍቶ ቀለበት ያደርግልኛል ብዬ አላሰብኩም አለችና ማልቀስ ጀመረች። በሉ ተረጋጉ፣ ልጄ አሁን ተናዶ ከቤት ወጥቷል፣ ልንከተለው ይገባል አለች ማዘሯ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። አደይና ለሊ ከሚባለው በላይ በሀዘን ተቃጠሉ። አደይም ምን ነው ቀርቶብኝ ቢሆን እጅ ባይኖርበት ኖሮ ለሊም ባላውቃት ኖሮ የጠፋው ጥፋት ቀላል አይደለም።
ባቡሬ ደግሞ ያደጋ ለሱ የሚገባው ሰው አልነበረም። ቀለበቱን እሺ ብላ መቀበል ነበረባት እያለች አደይ ተጸጸተች። ለሊም ደግሞ ቤኪ እኔ አንተን አጥቼ አልኖርም። የመኪና አደጋ ደርሶብህ እንደዚህ ታመህና በሽተኛ ሆነ ማየትን አልፈልግም። ምን ነው የዛን ሰዓት ተቀብዬ ቢሆን እያለች ለብቻዋ መብሰልሰልና መቃጠል ጀመረች። ማዘሯ በረከቴ ልጄ ቀላል ጥፋት አይደለም ያጠፋኸው እና ታዲያ ለሊ በሆነ አጋጣሚ አስባበትና ድንገት ስለሆነባት ደንግጣ ነው። ሌላ ቀን ልትቀበል ትችላለች። ያ ሁሉ መረጋጋትህ የጠፋ ብላ ቀወጠችው። ያሳዝናል። ወደ አደይና ዴቭ ስንመለስ አደይ እንግዲህ የኔ ቆንጆ አደይ ዛሬ የለሊና የባቡሬ የቀለበት ቀን ቢሆንም አንቺም ደግሞ እንዲከፋሽ አልፈልግም። ይህ አበባ ላንቺ ነው አላት ዴቭ። በዚህ ሰዓትም ትቀልዳለህ አይደል? አሁን እኔ እናንተ አበባ የምንሰጣጥበት ቀን ነው እንዴ ብላ ገልመጥ አድርጋው ሄደች። ወይ ጉድ! ዶክተር እና ሩታ ላይ ስንመጣ ደግሞ ዶክተር ሩታን ቁጭ አድርጎ ስሚ ሩታ የፍቅር እናት አክስትሽ እንደሆኑ ነግረሽኛል። እጅግ በጣም አዝነውና ልባቸው ተሰብሮ ነበር። አንድ የማይረባ ዶክተር አላፈቀረኝም ብለሽ ራስሽን ነፍስሽን ማጥፋት ተገቢ አይደለም። ሩታ አንቺ በጣም መልካምና ጥሩ ልብ አስተዋይ አለሽ። በእንደዚህ አይነት መልኩ ደግሞ ህይወትሽን ማበላሸት እንደሌለብሽ ተረጂ። ምንም ቢፈጠር ምንም አንቺ እጅጉን በጣም አስተዋይና ጥሩ ልጅ ነሽ። ስለዚህ እኔም ደግሞ የራሴ ህይወት አለኝ። ዶክተር እርግጠኛ ነህ? አንተ የራስህ ህይወት አለ እንዴ? አዎ ሩታ። ስለዚህ የሰው ማንነት ሳታውቂ አንቺ ብቻ ስለወደድሽው እሱ ደግሞ ችግሩንና የራሱን የሆነ አቋም ሳትረጂ ራስሽ ህይወት ላይ ይሄን ነገር ማድረግ የለብሽም። ለአንድ ወንድ ብለሽ ህይወትሽን ስታጠፊ በዙሪያሽ የሚወዱሽ አሹ፣ ሮማን እንዲሁም ደግሞ አክስትሽ ብሎም ደግሞ እነ ዳይመንድ ብዙ ሰዎች ሊወዱሽ ይችላሉ። እነዛን ደግሞ በአንድ ተራ ሰው ብለሽ ማሳዘን የለብሽም። የእውነት ዶክተር አንተ ራስህን እየተሳደብክ ነው እንዴ? እኔ እኮ በጣም ነው የምወድህ። በተደጋጋሚ ወደዚህ ስመጣ እጅግ በጣም ደስ ይለኛል። ሩታ አሁን ክፍሉ ብዙ ታማሚዎች ስላሉ አንቺ ደግሞ እግር መንገዴን ወደ ቤት እመልስሻለሁ። ከአሁን በኋላ ምንም መጠየቅ አይጠበቅብሽም። አንቺ እዚህ ቦታ መምጣትና እኔም ማየት የሚያስደስትሽ ከሆነ በማንኛውም ሰዓት መተሽ መታየት እንችላለን አላት። ዶክተር በጣም ነው የማመሰግነው። አሁን በጣም ደስተኛ ሆኛለሁ። ከዚህ ባልሄድ ደስ ይለኝ ነበር። አንተ ካልክ ደግሞ የኔን ፍላጎትና ስሜት ብቻም ሳይሆን ያንተንም ፍላጎት መረዳት አለብኝ። ምን ላደርግ? በህይወቴ እጅግ በጣም ብዙ ቦታ የሰጠኋችሁ ለ3 ሰው ብቻ ነበር። እናቴ፣ አባቴ እንዲሁም ደግሞ አንተ። እኔ እየቀረብኳቸው እናንተ አትቀርቡኝም። ሰዎች ሲርቁኝ አይወዱኝም፣ አይፈልጉኝም። መኖር የለብኝም ብዬ ራሴን ለማጥፋት ወሰንኩኝ። ተናግሬያለሁ ሩታ። ከአሁን በኋላ እንደዚህ አስቀያሚና ዘግናኝ ነገር ማድረግ የለብሽም። አንቺ ገና ብዙ የሚጠበቅብሽ መልካም ሴት ነሽ ብሎ አጽናናት። ወደ አሹና ሮማን ስንመጣ እንግዲህ ሮማን መኝታ ክፍሏ ገብታ ቁጭ ብላ ነበር። አሹም ደግሞ ሮማኔ እናቴ እዚህ ብቻሽን ተቀምጠሻል እንዴ? ደግሞ ትዬም የሉም። ሀዛ ቡና ፍሊና አብረን እንጫወት። የኔ እናት ደግሞ ፊትሽ ክስክስ ብሏል። ምን ሆነሽብኝ ነው? እባክሽ አትደበሪ። አንቺ እንደዚህ ሆነሽ ከማይ እኔ ሞቴን እመርጣለሁ። አሹ እባክህ ይህንን የጅል ጨዋታ እንደዛ አትበል። አሁን ከዚህ ውጣ። እትዬና ፍቅር ቢመጡ ሌላ ነገር ይመስላቸዋል። ቆይ እኔ እናንተ ምን አይነት ግንኙነት ሊኖረን ይችላል? አሹ ይህን የማይረባ ስሜትህን ሰብሰብ አድርግና እኔ እናንተ የሚያምርብን እህትና ወንድም ስንሆን ብቻ ነው እንዴ? ሮማኔ ምን ነው አይታይሽም? እምዬን ከቀየትቼ መጥቼ አንቺን ብዬ እንዲህ በሰው ሀገር እየተንከራተትኩ ሁሌ አይገባኝም፣ አልገባኝም፣ አልተረዳሁም የምትዩ ነገር ምንድን ነው? እስኪ ልቤንና ፊቴን አይተሽ ለመረዳት ሞክሪ አላት። አሹ ይቅርታ፣ እኔ ከዚህ በላይ እዚህ መቆየት አልችልም፣ ብዙ ስራ አለብኝ አለችና ከክፍሏ ወጥታ ወደ ስራዋ ጉድ ጉድ ማለት ጀመረች። አሹም
ወይኔ ጉዴ! እድሜና ጊዜን ማቃጠሌ በጣም ይቆጨኛል። ኡፍ አለና ከዛ ቦታ ላይ ወጥቶ እዛው ለመደው በር መቀመጫ ሂዶ ተቀመጠ። ሩታ እና የፍቅር እናት ሲመጡ እጅጉን በጣም በእልልታ ተቀበላቸው። ሩታዬ አንቺ እንደዚህ ስትስቂና ስትጫወች ነው የሚያምርብሽ። ከአሁን በኋላ ይሄን የጅል ስራ ቆሚ ብሎ አላት። ፍቅርም ከቤዛ ወንድም ጋር ተገናኝታ ፍቅር ቆይ እኔ አንቺን ብዬ እየመጣሁ እንዴት ነው የምትገፊኝ ብሎ ሲላት፣ ዳኒ ከአሁን በኋላ በአጠገቤ ብትደርስ እኔ ፍቅር አይደለሁም። ምን አይነቱ ጅል ነው? የወደድኩና ያፈቀድኩ መሰለህ እንዴ ብላ አመነጫጨቀችው። ፍቅርን መንገዷን ቀጠለችና እሱም ወደ ቤት ሄደ። ቤዛ እንግዲህ በርቀት አደይንና ለሊን አምሮባቸው ስታያቸው ዛሬማ የሆነ ነገር መፍጠር አለብኝ፣ ምንድን ነው እንደዚህ ማማር፣ ምንድን ነው እንደዚህ ቆንጆ መሆን አለችና ራሷን ስታወደቀች። ለሊና አደይ እንግዲህ መንገዱን እየሄዱ ሳሉ በርቀት ሰው ወርቆ ሲያዩ እየበረሩ ወደዛ ቦታ ላይ ሄዱ። ሲሄዱ ሲያዋት ቤዛ ናት። ምን ሆና ነው አደይ ምን አጋጥሟት ነው እያሉ መጫጫች ጀመሩ። ቤዛን ለማንሳት ደፋ ቀና ሲሉ ዶክተሩም ከሩታ ጋር በመኪና ሆኖ የፍቅር እናትም ወደ ሆስፒታል እየሄደች ነበር። አደይ አደይ ምን ሆናችሁ ነው ደግሞ? ምን ተፈጥሮ ነው? ማን የወደቀው ብሎ ዶክተሩ መጣደፍ ጀመረ። ቤዛ ሁና ሲያይ ምንም ባያምንም አንስቶ ወደ መኪና ውስጥ አስገባት። ቆይ ምን ሆና ነው? ምን ተፈጥሮ ነው? እንዴት እዚህ ልትወርቅ ቻለች? ማን መቷት ነው? እየተባባሉ ማውራት ጀመሩ። የፍቅር እናትም ወይኔ አሁን ስታሳዝን፣ የእውነት በጣም አሳዘነች እህትዬ፣ የቤዛ ተንኮል በፍጹም አያልቅም፣ የሆነ ክፋትና ነገር አስባ ሊሆን ይችላል ብላ ስትል፣ ቆይ እናንተ እንደዚህ ማማር ዛሬ ምንድን ነው? በጣም አምሮባችኋል። ወዴት እየሄዳችሁ ነው? አንዳንዴ ፍቅርና ሩታንም አንድ ላይ ከእናንተ ጋር ቢሆኑ ምን አለበት? ሩታዬ ካሁን በኋላ ይህንን የጅል ስራና የሞኝ ስራ እንዳትሰሪ፣ ለዛ ለዶክተር ብለሽ ራስሽን ማጥፋት የለብሽም ብሎ አሹም ተናገረ። ሮማን እንግዲህ አሹ የተናገራትን ነገር እያብሰለሰለች በጭንቀት ውስጥ ሆና ተወጥራ ትገኛለች። ወደ አደይ እናት ዘንድ ስንሄድ ሄለንን ተቆጣቻት። ሄለን አበበ እጅግ በጣም ጥሩና መልካም ልጅ ነው፣ የእሱን መልካምነት አልታየሽ ብሎ አንቺ ግን ከከተማ ትተሽ ትዳሩን አልፈልግም ብለሽ መጣሽ። የኔ ልጅ ይቆጭሻል፣ ተነጋገሩና ሰላም ፍጠሩ ብላ ተናገረች። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።